በረከት ማጣት ማለት አንደኛ እንሰራለን ምንሰራው ግን ከእጅ ወዳፍ ይሆንብናል ባለነው የኑሮ ልክ ማለት ነው። ለምሳሌ የ40 ሺህ ብር ቤት ተከራይቶ የሚኖር ሰውና የ7 ሺህ ብር ቤት ወይም የ6 ሺህ ብር የ10 ሺህ ብር ቤት ተከራይቶ የሚኖር ሰው ሁለቱ ገንዘብ ይፈልጋሉ። ያኛውም በቃኝ አቅም ይሄኛውም ገና ነኝ ይላል። ገና ነኝ ብቻ ሳይሆን የለኝም ብሎ ሊያስቡ ይችላል። እና የቤት ኪራይ ከፍለው አስቤዛ ገዝተው ምን ብለው ሁሉ ነገር አድርገው ለትራንስፖርት ቁጥ እያሉ እንደምንም ቆጥበው የሚሄዱ ሰዎች አሁንም ከእጅ ወዳፍ ነው የሚሆንባቸው። አስቡት። የ40 ሺህ ብር ቤት ተከራይቶ የ30 ሺህ ብር ቤት ተከራይቶ እየኖረ ቤቱ 3 ክፍል 4 ክፍል ሊሆን ይችላል። ልጆች ሊኖሩት ይችላሉ። ብቻውን ሊሆን ይችላል። ወይም ሴት ልትሆን ትችላለች። ብቻ በአጠቃላይ በእነዚህ አይነት ክፍያ እየኖሩ ከእጅ ወዳፍ ነው የምኖረው ይላሉ። ዝቅ ብሎ መኖር ይከብዳቸዋል። አንዴ ወጥተዋል። ዝቅ ብሎ መታየት ስለሚከብዳቸው ባሉበት ቦታ ሆነው ራሳቸውን እንደምንድን የሚያዩት ከእጅ ወዳፍ እንደሚኖር ሰው፣ ኑሮ እንዳልተሻሻለ፣ አሁንም ተጨማሪ ሌላ ድሃ መቀማትም ፍርድ ማጓደልም ወይም ቀምቶ ማምጣትም በአቋራጭ መክበርም ከሆነ ያንን ነገር እንዲቀጥሉበት ነው የሚያደርጋቸው። ጭንቀቱ በዛው ይጨምራል ማለት ነው። በረከት ማጣት በህይወታችሁ ውስጥ ሲመጣ ለወንጀል የተቃረባችሁ ነው የምትሆኑት፣ ለኃጢአት የተቃረባችሁ ነው የምትሆኑት። እና በረከት ማጣት ማለት በባንክ ተቀማጭ ዲፖዚት የሆነ ገንዘብ አለማግኘት እንደማለት ነው ብላችሁ አስቡ። የምታመጡት ገንዘብ ወር አልሞላ ካለ በረከት የለውም ይባላል። ኬሳችሁ ውስጥ እውነት 5,000 ብር ይዛችሁ ከመስሪያ ቤት ወደ ቤት ስትመላለሱ 5,000 ብሩ ሳይጎድል ከወር እስከ ወር ብትቆዩ በረከት አለው አይደል የምትሉት? ለምን? ከወር እስከ ወር በትራንስፖርት ስለማትከፍሉ ወይም በመስሪያ ቤት መኪና ስለምትሄዱ ነው። ሌላው ደግሞ ወጪ ብዙ ስለማታወጡ ቆጥባችሁ ስለምትጠቀሙ ሊሆን ይችላል። ግን 5,000 ብሩ እንዴት እንደጠፋ ሳታውቁት ማታ ግብት ብላችሁ ምን ያጠፋሁት ምን እንዳደረጋችሁ ታውቁታላችሁ። ማንን እንደጋበዛችሁ ምን ገዝታችሁበት እንደሆነ ምናምን ከ5,000 ብር ወደ 1,000 ብር እንዴት እንደጎደለ ታውቁታላችሁ። ግን በረከት የለውም ለማለት ነው አፋችን የሚቀነው። ምክንያቱም የገዛችሁት ነገር ህሊናችሁን፣ ውስጣችሁ፣ ማንነታችሁን ስለማያረከው ደስ አያሰኛችሁም። ድንገት ነው የገዛችሁት። አንፕሮግራምድ በሆነ መንገድ የገዛችሁት። አንፕሮግራምድ ማለት ዝግጁ ሳትሆኑ ቡቲክ ላይ የተንጠለጠለ ልብስ ሊሆን ይችላል፣ የሆነ ዕቃ ሊሆን ይችላል። ገንዘቡ በማይረባ ነገር ወጣ ብላችሁ የምታስቡት ዕቃው እኮ የሚጠቅማችሁ ሊሆን ይችላል። ግን ያለ ወቅቱ የመጣ ዕቃ ነው። አበባ ማስቀመጫ በተቸገራችሁበት ሰዓት ትገዛላችሁ። የአበባ ማስቀመጫ ውድ በሆነ ዕቃ። እሺ፣ ፎቶ ቤት ሄዳችሁ እንደዚህ ቄንጥ ያለው ፎቶ ማም ትነሳላችሁ። ኑሮ ተወዶ እየየ ሲዳላ ነው አይደል? ሁሉ ነገር እኮ ሲመች ነው። ስለዚህ ኤክሰስ የሚባሉ ትርፍ የሚባሉ ነገሮች ኤክስትራ የሚባሉ ነገሮችን ለጊዜው ያዝ እናደርጋለን ከእጅ ወዳፍ ከሆነብን ኑሮ። እሱንም ግን በዛው ኑሮ ውስጥ ሆነን አሁንም ቅንጡ የሚያምረን ከሆነ መሽሞንሞን የሚያምረን በድህነት ውስጥ ሆነን እንደው ሽሮ አልበላም ብላችሁ ተደብቃችሁ ትክ የምትለዋን ሽሮ ንቃችኋት እንደው እንደምንም ብዬ እኔማ ሽሮ አልበላም ብላችሁ እንትን የምትሉ ከሆነ አዎ ከእጅ ወዳፍ ትኖራላችሁ። እንደናንተ አይነቱ ገንዘብ ባያገኝ ይሻላል ያስብላል በእግዚአብሔር ፊት። አንዳንድ ሰዎች አያመሰግኑም። ለዚህ ነው በረከት የማያገኙት። አስራት አይወጡም። ለዚህ ነው በረከት የማያገኙት፣ የማይበረክትላቸው። በመተትም እንደዚህ ሊሆን ይችላል። አሁን ከምላችሁ መንፈስ ሲገባባችሁ ይቀማል። ቀሚ መንፈስ ነው። ለምን አገኘች የሚል ሊሆን ይችላል። ይሄ ነገር ለምን ሞላላት፣ እንዴት አገኘችው? ኢቭን ያ የጎረቤት መተትም የጓደኛ መተትም ሊሆን ይችላል። የሆነ ሰው እናንተ ላይ መንፈስ ባይልካባችሁም እንኳን ለሰውየው ጥያቄ እኮ ነው። ለሰውየው ጥያቄ ነው። በቃ ያቺ ሴትዮ ወይም ትጠይቃለች፣ እንዴት ግን ይሄ ሁሉ ገንዘብ፣ መኪና፣ ቤት ከምን አግኝታ ነው? ከየት አባቱ አምጥታ ነው? ከየት አባቱ አምጥቶ ነው እንደዚህ የሚያደርገው? ምናምን ይላሉ። ያ ለእነሱ እንቆቅልሽ የሆነባቸው ነገር መልስ ሊመልስላቸው መንፈሱ ከእነሱ ላይ ተነስቶ እናንተ ጋር ይመጣና እንዲህ እኮ አግኝታ ነው ብሎ ይነግራቸዋል። እነሱ ደግሞ ግምት ይመስላቸዋል የነገራቸው መንፈሱ የነገራቸው ነገር። ከዛ እንዲህ ሊሆን ይችላል እኮ ስትል በኋላ ስትሰማ የስ አግኝቼዋለሁ እኔም እኮ ገምቼ ነበር ትላለች። መጀመሪያም በክፋትና በመቀኝነት ስለሆነ እንዲህ እንደዚህ አገኘች ያለው ያ የክፋቱ መንፈስ ይሄድና ጠርቶ ይመጣል። አሾክሿኪ መንፈስ ይሆንላታል ማለት ነው። ከኔ ጋር ናችሁ ግን? ስለዚህ ከእጅ ወዳፍ የሚባለው ያ ነው። እና የማታመሰግኑ ሰዎችን ትንሽ ልበላችሁ እስኪ። ይህችን በደንብ አዳምጡ። እየሰራችሁ እንዴት ነው ስራ ሲባል ምንም እኮ የለውም በቃ ዝም ብሎ እኮ ነው ከእጅ ወዳፍ ነው ስትሉ እንደዛው ያደርገዋል። እዛው ያደርገዋል። ለምን አላመሰገን? ተመስገን፣ እግዚአብሔር ይመስገን፣ ይኸው እየኖርን ነው፣ ክብሩ አይጓደል ምናምን ስትሉ አንደኛ ባለበት ሰላማችሁ ይጠበቃል። ባይሆንም እንኳን እግዚአብሔር ይጨምርላችኋል። ለምን አመስግናችኋል። ግን እየሰራችሁ
ገንዘባችሁ ደሞዛችሁ ጥሩ ሆኖ ቤተሰብ እያስተዳደረ ገና ለገና አበድረኝ ይሉኛል ብለው ፈርተው እንዴት ነው ስራ ሲባሉ ምን ኧረ በስመ አብ እንዲያውም ትቼው ሌላ ስራ ልሰራ እንደውም ማያዋጣ ስራ ይላሉ። ስራውን እንዳይቀሟቸው ወይም ካጠገባቸው ስጋ ቤት ከከፈቱ ስጋ ቤት እንዳይከፍቱ፣ ቡቲክ ከሆነ ወይም ስቴሽነሪ ከሆነ ወይ ደግሞ ህንፃ መሳሪያ ከሆነ አጠገባቸው ያ ነገር እንዳይከፍቱባቸው ወይም እንዳይጋሯቸው ስራቸውን ያጣጥሉታል። ምንም የለውም ይላሉ። ከዛስ ራሱ ስራው ምንም አይሆንም። ምንም አንሳችሁ በቃ ምንም የሌለው ይሆናል። በረከት ያጣል። ራሳችሁ በራሳችሁ ሟርት ትሆናላችሁ። ልክ በመስታወት መልኳን እያየች በቡዳ ራሷ እንደምትበላ ሴት በተደጋጋሚ መልካችሁ በመስታወት ስታዩ ራሳችሁን እንደምታመነምኑ ታውቃላችሁ። የመክሳት ባይዘዌ ሸንቀጥ ትላላችሁ ያልኩ አይደለም። በቡዳ ራሳችሁን እንደ አሞሌ ጮህ የምትለምጡት እንደ ላም አሞሌ ጮህ እንደምትበላው ማለት ነው። መጥፎ ነው በመስታወት ራስ ማየት። ልክ እንደዛ በራስ ላይ ማሟረት ነው እና አታመሰግኑም። አብዛኛዎቻችሁ አናመሰግንም። ራሴንም ልቀላቅል አመስጋኞች አይደለንም። አመስጋኝ አማሳኝ የሚባል ነገር አለ። ሌላውን ሰው አይደለም ራሳችሁ። ሌባ ላመሉ ዳቦ ይልሳል። ምን ማለት ነው? ልክ አሁን እንዳልኳችሁ እኮ ነው። ሌባ ላመሉ ዳቦ ይልሳል ማለት የሆነ አብሮ ተባባሪ ለመምሰል ይላል። ቅርስ ያላብሮ ይገምጣል ይላል። ግን ያ የሰው እንጀራ ያህል እና ሌላው እናንተ ራሳችሁ ደግሞ በረከት ያጣችሁ ሰዎች ማለት ነው። ሁልጊዜ የሰውን ስለምትመኙና እናንተ ራሳችሁ ያላችሁን ነገር ስለማታሳድጉ እግዚአብሔር እንዲያሳድግላችሁ ስለማታመሰግኑ የሰውን ስለምታዩ የእናንተ ይመነምናል። የሰውን የምታዩበት መንገድ ቀና አይደለም። ደሷ እግዚአብሔር እንዲያልፍልኝ ባደረገ ስትሉ ደስ ይላል። ችግር የለውም። ማን? እግዚአብሔር። ቆይ እስቲ ድሏል ሰደው እንዴት አባቷን ይሄን ሀብት ያገኘችው እንዴት ነው እሱ ይሄን እንደዚህ ያገኘው ብላችሁ ደግሞ ስትሄዱ እናንተ ስትሉ ደግሞ የእናንተንም ይዞ የሚጠፋ መንፈስ ይዛችሁ ሸምታችሁ ትመጣላችሁ። በእንቅርት ላይ ጆሮ ደግፍ ማለት ይሄ ነው። በእንቅርት ላይ ጆሮ ደግፍ። እናንተም መጀመሪያም ድሃ ያደረጋችሁ መንፈስ ይኖራል፣ ወይም ድሃ ያደረገን ይኖራል። መልሶ ደግሞ እንደገና የሰውን ለመስለብ ደግሞ ድሃ የሚያደርግ መንፈስ አፍሰን እንመጣለን ማለት ነው። እሺ፣ ስለዚህ በረከት ማጣት ማለት አለማመስገን ማለት ነው። አስራት አለማውጣት ማለት ነው። ያለንን ደግሞ አጥብቀን አለመያዝ፣ ፕሮፌሽናል አለመሆን ማለት ነው። በአንድ ነገር ላይ ፕሮፌሽናል አለመሆን። ሶስተኛ መንፈስ እንደተላከብን ከሰው መተት እንደተላከብን ማሳያ ምልክቱ ጀምረን አለመጨረስ ነው። መተት ብቻ አይደለም፣ አጠቃላይ ከሰው እንደመጣብን መንፈስ ምልክቱ ጀምረን አለመጨረስ። ስንቶቹን ስራዎች? ሁሉንም ስራዎች ጀምረን አለመጨረስ። በቃ ጀምረን ማንጨርስ ከሆነ ሄደን ጥግ ደርሰን የሚቋረጥብን ከሆነ ልክ እንደ ሕፃናት የደረደሩት የሆነ ነገር ይደረድሩና ላይ ከደረሰ በኋላ ድርምስምስ ይላል። ልክ እንደዛ የቃቃ ጨዋታ ይሆንባቸዋል። ላይፍ ራሱ ባለፈው እንደዚህ ጀምሬ ነበር፣ እሱም ዘጋሁት፣ ንግድ ፈቃዱ እንደዚህ ያሰቃዩ፣ አሁን ደግሞ እዚህ ጋር ደግሞ ጀምሬ እንደዚህ እየመጣብኝ ነው። ምንድን ነው እሱ? ማን ነው የዋለብኝ? ምናምን በቃ ማሰብ ትጀምራላችሁ። እኔ ምንም አላደረኩም፣ አስራት አወጣለሁ፣ ቤተክርስቲያን እረዳለሁ፣ እንደገና ሰው የሰውን አላይ ትላላችሁ። ደግሞ ራሳችሁን ስታነጹ በአንድም በሌላ መንገድ በቃ ሰው እንዳደረገባችሁ እንጂ ለመርዳት የምትሞክሩት እናንተ ጋር ጉድለት እንዳለ ለማውቃት ሞክሩ። በነገራችን ላይ እንደዚህ የሆናችሁት መንፈስ ስለተላከባችሁ ብቻ ሳይሆን የተላከው መንፈስ እናንተ ላይ ስልጣን ስላገኘም ጭምር ነው። ደጋግሜ የምናገረው ይሄንን ነው። እናንተ ላይ መንፈስ እንደተላከ እሙን ነው፣ የታወቀ ነው። ይላካል ነው ይላል። ምክንያቱም የዛተባችሁ ሰው እንዳልታውቁ ትችላላችሁ። ሰው እንደማይተኛላችሁ ልትገምቱ ትችላላችሁ። የተላከው መንፈስ ግን እናንተ ላይ ስራ ሲሰራ እናንተም እጃችሁን አጣጥፋችሁ የተቀመጣችሁት ማለት ነው። ምን ማድረግ እንዳለባችሁ እንኳን ማገናዘቢያ ጊዜ እንኳን የላችሁም። ጠዋት ትወጣላችሁ፣ ማታ ትገባላችሁ። ሰንበትን ሽራችሁ ስራ ትሰራላችሁ፣ እሁድም ጭምር ማለት ነው። ግዝት በዓላትን ሽራችሁ ስራ ትሰራላችሁ። ዋናው ስራ ነው፣ ዋናው ጤና ነው። ምን ሄዶ ማስቀደስ አይደለም ትላላችሁ። ልጆቻችሁም እሁድ ሄደው አያስቀድሱ። በሰንበት ቀን ልብስ አጠባ ነው። ለመንግስት ሰራተኞችም ሄዶ ጠዋት ሄዶ አስቀድሶ መጥቶ እንኳን ልብስ ማጠብ እንኳን አንድ ነገር ነው፣ እንደው ባይፈቀድም ግን ሁሉን ነገር ሽረን ኦርቶዶክሳዊ የሆኑ አካሄዶችን ትተን በስራ ቦታም ታማኝ አይደለንም። ጉቦ ልንበላ እንችላለን፣ ልንሰርቅ እንችላለን፣ በዝሙትም ልንወቅ እንችላለን። ካለቃ ጋር፣ ከሴቶች ጋር፣ ከወንዶች ጋር በአጠቃላይ
ለአንደበታችንም ጠባቂ መላክ የለውም። እንደ ገራጅ በር የተከፈተ ነው። ለሐሜትም ለስድብም ለምኑ ማላገጥ ነው። ግንቦት አንድ ነች ብሎ ጭፈራ፣ ትንሣኤ ነው ብሎ ጭፈራ። በቃ ህይወታችን መንፈሳዊ ህይወቱን የሚኖር ሳይሆን በመንፈሳዊ ህይወት አሳቦ የሚበላ ማለት ነው። አሳቦ መብላት። እንደዛ ስለሆነ ህይወታችን መንፈሱን ያስተናግደዋል። ይገባል። በደንብ አድርጎ ተላሉ ቁጭ ይላል። እግሩን ዘርግቶ ያንን የታዘዘውን ስራ ይሰራል። እግሩን የፍልስፍናውን መጽሐፍ ያነብባቸዋል ማለት ነው። አርግ የተባለው በሙሉ ዋው የተመቸ ልብ አገኘሁ። በቃ ይሄ ማን ችግር አለው ነው ብሎ አሁን ምንድነው የሚጀምረው ይልና ወዲያውኑ ስራው መስራት የሚጀምረው ለዚህ ነው። መንፈስ በተላከበት ቀን ቶሎ ስራ ከጀመረ በትክክል ያ ቤት ለዚህ ነገር ዝግጁ ነው ማለት ነው። ጥናትም አያስፈልገው። አይሰግዱማ። ስዕሉ ለሳምፕል ነው የተሰቀለው። ጸበሉ ለሳምፕል ነው በር ላይ የተቀመጠው። ጸሎት ክፍል የለ። ቢኖርም እንኳን ሰነፍ ነው አብዛኛውን ህዝብ። የቄስ ዘር ነኝ ይላል፣ ሃይማኖተኛ ነኝ ይላል። ድሮ እኮ አስቀድስ ነበር ምናምን ብሎ በታሪክ ነው በጀብድ ነው የሚኖረው። ስለዚህ እንደመጣ ምንድን ነው በቃ ወደ ስራችን ነው የሚሉት መናፍስቶቹ። ጸዋሚ ጸላይ ከሆኑስ ቤተሰቡ ኦኬ፣ ቆይ ተረጋጋ። ጥግ ጥጓን ኮርኒሷን እየሄዱ እንዳይነካቸው ራሱ የተባረከው ዕቃ በስማን ብለው ምግቡ ሲበሉ ለከፉት ይላሉ። እነሱም እኮ እኛን ለከፉት ነው የሚሉን እኮ። እኛ በስማን ብለን ስንበላ ምግቡ ለእነሱ እንደተለከፈ ነው የሚቆጠረው። አልበላ እንደሸመለዛ ይላሉ። ዝክር ስታመጡላቸው መንፈስ ያለባቸው ሰዎች የዝክር ምግብ ስታመጡላቸው እንዴት ይላሉ? አቀምስልሽም ይላሉ። ለምን? ለእነሱ ያ እንደመለከፍ ነው። እኛ ደግሞ ውሻ ሲነካው አጋንንትም ሌላ ነገር ሲነካው ምግቡ ተለከፈ፣ ዝንብ ሲያርፍበት ተለከፈ እንላለን። ምንድነው መናፍስት የምንጾምበት የምንጸልይበት ቤት ውስጥ ከገቡ ህይወታችንን በዛ የታጠረ ከሆነ እግዚአብሔርን የሚፈራ ቤተሰብ ከሆነ ገና ከበር ነው ማንኳኳት እየፈራ እየተንቀጠቀጠ በመስኮት በጓሮ በቀዳዳ ነው የሚገባው፣ በአቋራጭ ነው የሚገባው። ለዚህ ነው ክርስቶስ የበጎች እረኛ በበር ይገባል፣ ሌባው ግን በመስኮትና በጓሮ ነው የሚገባዋል። ባልተፈቀደ መንገድ የሚገባው እረኛ ስላልሆነ ነጣቂ ተኩላ ስለሆነ እንደፈለገ ገብቶ ማተራመስ ከቻለ በጣም ደልቦ ነው የሚወጣው። ትልቁ ጥቅሙ ይሄ ነው። ከዛ ሳስተምር መንፈስ ካለባችሁ ዛሬ መንፈስ ካለባችሁ ታንጠራራላችሁ፣ ታዛጋላችሁ፣ እንባ ይፈሳችኋል፣ ይደብራችኋል፣ ቁጭ ብድግ ትላላችሁ፣ ትቁነጠነጣላችሁ። የማስተምረውን ሰምተው እንዴ ይሄማ ራሱ አጀሬው አይደል እንዴ ምናምን አለና በቃ ወዲያውኑ ቅዳሴ በተከታታይ ማስቀደስ ጀመሩና ለመጀመሪያ ጊዜ ማንን ጻድቅ እንዳወቁ ታውቃላችሁ? ጻድቁ አባታችን አቡነ እስቲ ስታዛጉ የማንን ስም ጥሩን ያልኳችሁ? ስታዛጉ የአቡነ እስትንፋሰ ክርስቶስን በረከታቸው ይደርብን በሉ እስቲ ሁላችሁም ጻፉ ይሄንን። ያ አባታችን የአቡነ እስትንፋሰ ክርስቶስን ስም የጠራ አንድ ሰይጣን ሁለት ሰይጣን ይወጣለታል። ስለ አቡነ እስትንፋሰ ክርስቶስ ብለህ ላይ ያለውን ሰይጣን አባርልኝ፣ ቃል የገባህላቸው መሰረት አባርልኝ ብላችሁ በሉት ብያለሁ። እና ደግሞ ኮርስ ብዬ ያስተማርኩትን ትምህርት ማዳመጥ ጀመሩ። ቤተክርስቲያናችን ስለ ኢየሱስ ያላትን አመለካከት ሲያዩ እንዴ ፈጣሪ አይደል እንደምትለው የባህሪ አምላክ አይደል እንደምትለው ቤተክርስቲያን ኦርቶዶክስ ምንድነው ያጠፋችሁ? እቺ ቤተክርስቲያን ስለ ክርስቶስ የምታስተምረው እንዴ ዋናዋ አስተምህሮ ይሄ ከሆነ ሰንበት ተማሪ እንሆናለን ብለው ሰንበት ትምህርት ቤት ገቡ፣ ተመዘገቡ። ከሰንበት ተማሪዎቹ መካከል አንዷ የኔን ትምህርት ብታዳምጥ ልጅ ቀጥታ ቢሮ ድረስ ይዛቸው መጣች እኔ ጋር። ከዛ በዛ ተዋወቅን ማለት ነው፣ ተቀራረብን። በዛ በኩልም እኮ ማግኘት ይችላሉ፣ በልጁ በኩል ግን አጋጣሚው እንደዚህ ነው ያዞረውና እንዴ እናንተ የምትነግሩኝ ታሪክ የገሌ ገሌ ጓደኛ ነህ እንዲያልኩት፣ አዎ እንዴት አወካለኝ? ነግሮኛል፣ ክላስ ውስጥ ጓደኛዬ እንደዚህ ማን ብሎ ነግሮኛል አልኩት። ከዛ ደወሉለት ነው ጓደኛቸው ጋር መምህር ተስፋዬ ጋር እኮ ነው ያለዳሉት። እስቲ ያገናኙ አላቸው። ሄሎ እንዴት ነህ አልኩት። እግዚአብሔር ይመስገን መምህር መጥተው ነው አለኝ። እንዴት መጥቷል? እንዴ እነሱ ጭራሽ ኦርቶዶክስ ሆነዋል። ጸጉራቸውን በቃ የሚገርም ማንነት ነው ያላቸው እኮ ተቀይረዋል እኮ አልኩት። እኔ አላምንም በጌታ በኢየሱስ ስም ብሎ ያለቀቀውም ጴንጤ ውስጥ ያለ በጌታ በኢየሱስ ስም የሚለው አነጋገሩ አለቀቀውም። ጥሩ ነው ይሄ ባህሉ አሪፍ ነው። የጌታን ስም ደጋግመን ብንጠራ የበለጠ እንዲያውም በጣም አሪፍ ነው። እኛ ኦርቶዶክሶች ያለን አንዱ ትልቁ ተስፋችን እሱ ስለሆነ ከታች ያሉት ቅዱሳን በሙሉ በምልጃቸው ምንድንባቸውና በበረከታቸው በጸሎታቸው ምንባረክባቸው አባቶች ቢሆኑም ዋናው ግን ኢየሱስ ክርስቶስ መዘንጋት የለበትም ብዬ አስባለሁና በጣም ነው ደስ ያለኝ። በቃ መጣው መምራል። ከዛ በጣም የሚገርም ነው መጣ። ሙሉ ቤተሰቡ ሊቀየር እንደተናጋ ቤተሰቡ እና እንዳፈረ ክላስ ውስጥ እናቴ እኮ እንደዚህ ያለች አባቴ እኮ እንደዚህ ያለ ማን ብሎ መናገር አፍሮ ለምን አልነገርከኝም ሲለው ፈርቼ አፍሬ በቃ በጣም አፈርኩኝ። እኛ
ጴንጤ ከልጅነት ጀምሮ ጴንጤን የነበር ነው ሃይማኖት አልቀየርንም ብለን የምንመካ የነበረን ሰዎች በአዳልሞቴ ምክንያት እንደዚህ መሆናችን በጣም ይገርማል። እና የዛት ክቢ ነገር አሁን ደረሰብኝ አለው። ምን ነበር ያልኩ አለው ልጁ። እኔ አንተን የምከራከረ በመጽሐፍ ቅዱስ ጥቅስ አይደለም፣ ይህን ትምህርት አዳምጠህ ትቀየራለህ ብለኸኛል ነበር። ያው እንግዲህ በምታመጣው አምጥተኸኛል። እንግዲህ ጌታ ይሁን አይሁን አላውቅም፣ እንግዲህ አሁን ታስተምሩኛላችሁ አለ። አይዞህ ጌታ ነው አሁን በቃ ሁሉ ነገር ተስተካክሏል ምናምን ብሎ በል ውሰድና አስተምርልኝ ብዬ በሳምንት አንድ ቀን እየመጡ ጥያቄዎቻቸውን ይጠይቁኛል። ኮርስ ላይ ያስተማርኩትን ትምህርት ይጠይቁኛል፣ እመልስላቸዋለሁ። እና በጣም ጎበዝ ሆኑ። አሁን የ2018ን የጥምቀት በዓል ዩኒፎርም ለብሰው ለመጀመሪያ ጊዜ ታቦትን ሸኙ ማለት ነው። እነዚህ ወንድማማቾች፣ ሁለት ወንድማማቾች ቀድሞ ቤተክርስቲያን የገቡት እነሱ ናቸው። ታቦቱን ሲሸኙ ምን ብለው ነበረ? አንተ ታቦት፣ ያው ደብሩን ተናገርኩኝ ጥሩ ስላልሆነ ነው። አንተ ታቦት፣ የእግዚአብሔር መንፈስ ያለብህ ታቦት፣ ስጋው ደግሞ ስንቀበል በዚህ ታቦት ላይ ተፈትቶ እንደሚቀርብ ተምረናል። ጌታችን ኢየሱስ ክርስቶስ ወይ እባክህን እናትና አባታችንን ጨርሶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን አምጣና ሙሉ ቤተሰባችንን ቀይር፣ የእናቴንም እህት ወንድሞች በሙሉ ቀይር ብሎ ጸልየዋል። ዛሬ ላይ ሙሉ በሙሉ ኦርቶዶክስ ናቸው እንዳለ በሁለቱ ልጆች የተነሳ፣ በተለይ በዚህ በባለ ታሪካችን የተነሳ ሙሉ በሙሉ ስለ አዳልሞቴ ገጠመኙን በየቴሌግራማቸው ሲልኩላቸው ዛሬ ገጠመኙን ለእናንተ እንዳቀርብ ምክንያት የሆኑኝ እነዛ የእናታቸው ወንድምና እህቶች ናቸው። እነዛ ግቢያቸውን የተነጠቁት የተናደዱት ሰዎች ለካ በየቤታቸው ያልጎመጉማሉ። ወይኔ ዘረፈን አይደለ፣ የእናታችንን ቅርስ ወሰደብን አይደለ፣ ጌታ ይመለክበት ብሎ ከዛ በኋላ ፓስተሩ በሴት ተከሶ ምናምን ብዙ ነገር ይታሰራል፣ ይፈታል፣ ሌባ ተብሎ ምን ይላል እና ግቢያቸውን ባላግባብ እንደወሰደባቸውና እንዳጭበረበረባቸው የገባቸው ቅርብ ጊዜ ነው። እና ስለ እናትና ስለ አባቱ ታሪክ ሲሰሙ ፓስተሩ በጣም ቆሻሻ የሆነ በቃ ደስ በማይል መልኩ ነው ህዝቡን ያታለለበት መንገድ። አንደኛ ጴንጤም አይደለም ኦርቶዶክስም አይደለም፣ የቃልቻ ልጅ ነው። ሁለተኛ መጽሐፍ ቅዱስ ጨብጦ መጥቶ በድፍረት አንደበት ስላለው ልክ አንዳንድ ሰዎች በጣም የሚገርም አንደበት ስላላቸው የማሳመን አቅም አላቸው አይደል? በዛ አይነት ናርሲሲስትነት መጥቶ ነው እባካችሁን ቆንጆ ሴቶች፣ መልከ መልካም ሴቶች፣ እባካችሁን ቆንጆ ወንዶች፣ ይሄ ቆርበታችሁ፣ ይሄ ነገ የሚረግፍ አበባችሁ ዛሬ ስላማረበት ስለተዋበ ዛሬ ቆንጆ ናችሁ ስለታያችሁ ምንም ነገር አትስሩበት። የሆነ በሱ አትመኩ። እንደተባለው ቆንጆ ሴት ደደብ ነች፣ ቆንጆ ወንድ ደደብ ነው። ቆንጆ እንኳን ደደብ ሊሆን አይችልም። ቆንጆ ሴት ግን ደደብ ነች የሚባለው እንደተባለው እንዳይሆንባችሁ እባካችሁን በመልካችሁ አትሸወዱ። እኔ ብማርም ባልማርም ቆንጆ መልከኛ አይቶ የሚያገባኝ አይጠፋም ምን የሚባል አባባል አለ። ለምን አንዱ ይሄ ነው። ይሄን እሺ በጎን በቃ ባጭሩ ዝጋው። ለምን የሁሉም ሴቶች ስለማይወክል ነው። ይሄን የጥቂት ሴቶችን ሐሳብ የሚወክለው። እንደገናም ደግሞ መልከ መልካምና ቆንጆ በቅርጽም በምንም በቃ በገጽታችሁ ቆንጆ የሆናችሁ ሴቶች ከኖርማሉ ሰው የበለጠ መስገድ መጸለይ ያለባችሁ እናንተ ናችሁ። እግዚአብሔር ለስቃይ አይደለም መልክ የሰጣችሁ። በእርግጥ በጾም ጸሎት፣ በስግደት በመንፈሳዊ ከጠበቃችሁት ውበታችሁ ደስ ይላል። የሥላሴ ፍጥረት እናንተ ብቻ ያላችሁም። መልክ የለኝም ብላ ምታምን ሴትም እንደዛው ናት። ዘፋኞቹ ለቆንጆ ሴት ብቻ እየዘፈኑ ነው። መልክ የላቸውም ለሚባሉ ሴቶች አልዘፈኑ። ግን ሁሉም የማን ፍጥረት ነው? የሥላሴ ፍጥረት ነው። እናንተን ግን ቡዳው የሚያያችሁ የዝሙቱ መንፈስ የሚያያችሁ ወዷችሁ አይደለም። ወደድኳት የሚለው እውነት ወዷችሁ አይደለም። በላኋት ሲል መልክሽን እንደዚህ ግጦ የሚበላው ነገር ሆኖ ሳይሆን ትዳር ላይ ዜሮ፣ ጸባይ ላይ ዜሮ፣ ገንዘብ ላይ ዜሮ፣ ሰላምሽ ላይ ዜሮ፣ ሲንግል ማሞነሽ ብቻ እንድትኖሪ፣ ትዳርም ከሆነ ደግሞ እድሜ ልክ የምትኖሪም ከሆነ ደግሞ ቅቅል ያለ በቃ ዝም ብሎ ሁል ጊዜ ገባ ወጣ የሚል በቃ የሚያስጨንቅ ትዳር 20 ዓመት 30 ዓመት ወይ ባልሽ ባንቺ ላይ እንዲማገጥ እያደረገ አንተም ቆንጆ ኮንክ ሚስት ላይ ባንተ ላይ እንደዚህ እንድትሆን እያደረገ ሁለታችሁም ቆንጆች ከሆናችሁ በቃ በጣም አደገኛ ነው የሚሆነው። ሁለታችሁም ትቤታችሁ ከባድ ነው። በተለይ ሁለት ቆንጆች ከተጋቡማ ከባድ ነው። እና ብቻ በአጠቃላይ እንደው ጸበል ባይርቃችሁ ቅዳሜ ሁሉ ጊዜ ብትጠመቁ፣ እሁድ ብታስቀድሱ፣ ከስራ እንግዲህ ከስራ ውጪ ማለት ነው።
የምትሰሩ ከሆነ ማትሰሩ ከሆነ ደግሞ ሁልጊዜ ብትጠመቁ ብትሰግዱ። እኔ ላይ ያለ የቡዳ መንፈስ በዝሙት የገባህብኝ፣ በዝሙት መንፈስ ከወንዶች አይን የገባህ በመስተፋቀር የገባህብኝ፣ በቡዳ መልክ ፀጉሬን አይተው አይኔን ጥርሴን አይተው የሆነ የሚያምረውን አካሌን አይተው መቀመጫ እንዳለን ቅርጼን አይተው የገቡ መናፍስቶች ካሉ ታሰሩ አሉ ደግሞ ታሰሩ ብላችሁ የምትሰግዱበት የምትጸልዩበትን ጊዜ እግዚአብሔር ይስጣችሁ። ለቆንጆች ነው ይሄን የምናገረው። አለበለዚያ እዚህ ምድር ላይ የተመቻችሁ መስሎ በቆንጆ ልብስ አምሮባችሁ ውስጣችሁ የሚያውቀው እግዚአብሔር ነው ሳይመቻችሁ፣ እንደገናም ሲኦልም ደግሞ በዚሁ ቡዳ መንፈስ ምክንያት ገብታችሁ ቆንጆ ሴት ሲኦል አትገባም፣ ወይም አስቀያሚ ሴት ሲኦል ትገባለች አይደለም እያልኩ ያለሁት። በመልካችሁ ምክንያት እግዚአብሔር በሰጣችሁ መልክ ምክንያት መጎዳት የለባችሁም። ጠብቁት። ጸጋ ነው፣ ውበት ነው፣ እግዚአብሔር ሰጥቷል። አውሮፓ ውስጥ ያሉት በረዷማ ሀገር ያሉት ሰዎች ቆዳቸው ለበረዶ የተመቸ ስለሆነ ነጭ ሆኑ። እኛ አፍሪካ ያለን ደግሞ ለፀሐይ ቅርብ ስለሆነ ወይም ደግሞ ሀሩር ስለሆነ ጥቁር ሆንን። የልብስ ቅማልና የፀጉር ቅማል ማለት ነው። ልዩነት የለውም። አንዱ ተከልሏል፣ ነጭ ሆኗል። አንዱ ደግሞ እዚህ ላይ ነው፣ ጥቁር ነው። የቆዳ ጉዳይ ነው። ለውጥ የለውም። ሰው ነው። የሥላሴ ፍጥረት ነው ሁሉም ሰው። እንኳን አይደለም እኛ ሙሉ ነን በምናስብ ሰዎች በአካል ቀርቶ ሰበዳት ካለ ፍጥረት ገጸ ከልብ የሚባሉት ከዚህ በላይ የውሻ መልክ ያላቸውን እንኳን እነ ቅዱስ ክርስቶፎሮስ አይደል እንዴ ሌሎቹንም ቅዱሳኖችን በቅዱስና ሕይወት ውስጥ ያለፉትን ለክርስቶስ መስክረው እንዲሞቱ ሁሉ አድርጓል። እንኳን ሰው የውሻ መልክ ኖሯቸው የሰው ልብ ያላቸውን ፍጥረታት ራሱ እንኳን ወደ ገነት አስገብቷል እግዚአብሔር። እና ይሄ እግዚአብሔር የፈጠረውን ይህን ቆዳ ነገ የሚረግፈውን አበባ እንደ አንድ ትልቅ መሳሪያ አድርጋችሁ ሃይማኖታችሁን አትጉዱት፣ እምነታችሁን መንፈሳዊ ሕይወታችሁን አትጉዱት ብዬ ምለው እኔ። አሳልፋችሁ አትስጡት። ወንዶች ታምሪያለሽ፣ አፈቀርኩሽ፣ ደብዳቤ ምናምን እስቲ እንዝናና ስላሉሽ ብርቅ አይሆንብሽ። አንተም ወንዱ ሴቶቹ ሞራል ስለሰጡ ታምራለህ ስለተባልክ ስፖርት ስለሰራ ምናምን የሆነ ሰውነትን እንትን ስላልክ በፍጹም አዲስ ነገር አይመስልም። ጊዜው ያልፍና ገንዘብ በ20 ዓመት ልብ በ40 ዓመት ነው የሚባለው አይደለም። ጎልማሳ ስትሆን 45 50 ስትሆን ያሳለፍከው ጊዜ ስታስበው ይቆጭሃል። ምንድን ያደረኩት ትላለህ። አገልጋይ ሆኜ እንዴት እንደዚህ ያደርጋለሁ? የዚህ ምርጥ የተባረከ ቤተሰብ ልጅ ሆኜ እንዴት እንደዚህ ያደርጋለሁ? የቄስ ዘር ሆኜ እንዴት እንደዚህ ያደርጋለሁ እያልክ ከምትቆጭ ካሁኑ ራስህን ማዳን ነው። ያለፈም ጊዜ ከሆነና አሁን የምትሰሙ ሰዎች ትልቆች ጎልማሶች ሆናችሁ ደግሞ ያለፈ ጊዜ ከሆነ ንስሐ ገቡበት። ኃጢአታችሁን የሚያስታውስ ትምህርትም ከሆነ ጻፉትና ቶሎ ብላችሁ አስወግዱት። ንስሐ ገብታችሁ አባታችሁ ፊት ሄዳችሁ በአፋችሁ መናገር የሚከብዳችሁ ከሆነ አንብቡት። አንዳንድ ሰው ይጠፋዋል ኃጢአቱን ለመናገር። ትዝ ባላችሁ ቁጥር ጻፉትና ንስሐ አባታችሁ ከሄዳችሁ ቁጭ ብላችሁ አንብቡት እንጂ አንብቡትን እንኩ ተብሎ አይሰጥም ለንስሐ አባት። በቴክስትማ አይላክም ኃጢአት። ቁጭ ተብሎ ግን በራስህ አንደበት ኃጢአትህን መናገር አለብሽ። እና ውበት ከንቱ ነው፣ ረጋፊ ነው፣ ታጥቦ አይጠጣም፣ ጥቅም የለውም። እንዲያውም ጥቅም ያለው የመንፈሳዊ ውበት ነው። እውነቴን ነው ነገራችሁ። እና ኦቲስቲክ ተጠቂ የሆነው ልጇን አሁን እያስጠመቀች ነው ያለችው። በጣም ትልቅ መሻሻል ነው ያለበት። ሲጠራ አቤት ይላል፣ እንደዚህ ቤቢ አቤት አቡሽ ሲባል ይዞራል። በፍጹም አይዞርም ነበር። አሁን እንግዲህ ይሄ ሁሉ ከተፈጠረ ወደ 5 ወር ምናምን ሆኖታል አይደል? አጠቃላይ እንግዲህ መቼ መሰላችሁ? ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ ልክ ነው። ህዳር ምናምን አካባቢ ላይ ነው። እና በጣም ትልቅ ለውጥ ነው ያለው። ለመጨረሻ ጊዜ እንግዲህ ይህን ገጠመኝ የጨረስኩት ህዳር ላይ ነው። እስካሁን አላቀረብኩትም እንጂ ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ።